ሰበር ዜና በአማራ ክልል ከ100 በላይ በሆኑ ግንባሮች ከባድ ውጊያ ተቀስቅሷል። ዛሬ ግንቦት 24 2018 ዓ.ም ከእኩለ ሌሊት ጀምሮም በአማራ ክልል ከ100 በላይ በሆኑ ግንባሮች ከባድ ውጊያ ተቀስቅሶ የብልጽግናው ጦር አይቶት በማያውቀው ወታደራዊ ሽንፈት ተተብትበው እየተሽመደመደ መሆኑ ታውቋል። የፋኖ ልዩ የጦር ብልሃት በቴዎድሮስ ዕዝ፣ በበላይ ዘለቀ ዕዝ፣ በምኒልክ ዕዝና በአሳምነው ዕዝ ስር በሚገኙ ከ100 በላይ በሆኑ የውጊያ ቀጠናዎች የጠላትን አከርካሪ በመስበር አገዛዙን የምርጫ ድራማ በማክሸፍና በርካታ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጅተዋል። በአማራ ክልል ዋና ዋና ከተሞች በፋኖ ቁጥጥር ስር ገብተዋል። ስትራቴጂካዊ የጦር ስፍራዎችም በጀግኖቹ እጅ ናቸው። መረጃውን ታዳምጦታላችሁ። በሌላኛው መረጃችን የብልጽግናው አገዛዝ በህዝብ ትከሻ ላይ በግድ ሊጭነው የነበረው የይስሙላ ምርጫ ድራማ በምኒልክ ዕዝ ጀግኖች ሙሉ በሙሉ ከሽፎ የምርጫ ሳጥኖች አመድ ሆነዋል። በወሎ ቤት አማራ ምዕራባማው ግንባር አገዛዙ ለፕሮፓጋንዳ ፍጆታ የገነባው የውሸት መድረክ በህዝባዊ ቢተኝነትና በፋኖ ታክቲካዊ ጥቃት ተበጣጥሶ የጥላት ኃይል በየግንባሩ እየተፍረከረከ መውጫ አጥቶ ለሞትና ለመማረክ ተዳርጓል። ይኸው የዛሬው የተቀናጀ እርምጃ ያገዛዙን የይስሙላ ምርጫ ቀልብሶ የጥላትን ሰራዊት ሞራል በአንዴ በማፍረስ የፋኖን የጦር ሜዳ የበላይነት በድጋሚ ያረጋገጠ የታሪክ ድል ነው ተብሏል። መረጃውን በዝርዝር አጠናቅረነዋል። በሌላኛው መረጃችን የአማራ የፖለቲካና የህሊና እስረኞች የይስሙላ ምርጫውን ተቃውሞ የረሃብ አድማ ማድረጋቸው ተሰምቷል። የብልጽግናው አገዛዝ ዛሬ ግንቦት 24 2018 ዓ.ም ምርጫ አደርጋለሁ በሚል እየሰራው ያለውን ድራማ በመቃወም ነው እስረኞቹ ሙሉ ቀን የረሃብ አድማ ማድረጋቸውን ያስታወቁት። ዝርዝር መረጃ አለን፣ ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 24 2018 ዓ.ም የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በመላው አማራ ክልል ከ100 በላይ በሆኑ ግንባሮች ከባድ ውጊያ ተቀስቅሶ የብልጽግናው ጦር አይቶት በማያውቀው ወታደራዊ ሽንፈት ተተብትበው እየተሽመደመደ መሆኑ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ፣ በላይ ዘለቀ ዕዝ፣ በምኒልክ ዕዝና አሳምነው ዕዝ አርበኞች ዛሬ ግንቦት 24 ከአጥቢያ ሌሊት ጀምሮ ከ100 በላይ በሆኑ የውጊያ ቀጠናዎች የጠላትን አከርካሪ ሰብረው አንጸባራቂ ድል እየተቀዳጁ ይገኛሉ። የፋኖ ልዩ የጦር ብልሃትና አርበኝነት በየግንባሩ የጠላትን የጀርባ አጥንት ሰብሮታል። የብልጽግና ቡድን ተላላኪዎች በፋኖ ነጣጥሮ ማጥቃትና ባልተጠበቀ የውጊያ ስልት መደናገጣቸው አልበቃ ብሎ አሁን ላይ ወታደራዊ አቅማቸው ተሟጦ በየቦታው እየተሽመደመዱ ነው። መላው አማራ ምድር በፋኖ የድል ዜና እየተናጠ ነው። የጠላት ኃይል በየጥጋ ጥጉ ተንኮታኩቶ ቀርቷል። የፋኖ የጀግንነት አውድማ የጠላትን ጦር በአራት ማዕዘን አጥሮ እያዳሸቀው ይገኛል። በቴዎድሮስ ዕዝ 105ኛ ኮር ሰከላ፣ አዲስ ቅዳም፣ ቲሊሊ፣ ኮሶበር፣ ዳንግላ፣ ዱርቤቴ፣ ይስማላም፣ ዲላሞ፣ ወርቅ ሜዳና ዳዊ ፈንድቃ ውስጥ የጠላት ወታደር ከበባ ውስጥ ገብቶ ከባድ የጥቃት ሱናሚ እየወረደበት ይገኛል። በቴዎድሮስ ዕዝ 102ኛ ኮር አዴት፣ ቆቀር፣ ገላወልዴ፣ ገርጨጭ፣ ብራቃት፣ ቢኮሎ፣ አንዳሳ፣ ጭስ አባይ፣ ሮቢት፣ ደና ማርያም፣ ጎንጂ፣ ቋሪ፣ ወይበኝ በፋኖ ቁጥጥር ስር ውለው የጠላት ቅሪቶች እየተመነጠሩበት ይገኛሉ። በቴዎድሮስ ዕዝ 109ኛ ኮርና 201ኛ ኮሮች ደንበጫ፣ ፍኖተ ሰላም፣ ሞጣ፣ ቢቸናና ደብረ ወርቅን ጨምሮ በበርካታ ቦታዎች ፋኖ የጠላትን ወታደራዊ ምሽግ እንደ ጧፍ አቅልጦታል። በቴዎድሮስ ዕዝ 206ኛ ኮር የቦቅላ፣ እንደራታ፣ ረቡ ገበያ፣ ኮርክና ወጀል ላይ ከባድ ተጋድሎ በማድረግ አንጸባራቂ ድል ተቀዳጅቷል። በርካታ የጠላት ወታደራዊ አዛዦችን ጨምሮ የጠላት አባላት እንደ ደረቀ ዛፍ ቅጠል ረግፈዋል። በጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በጠላት ኃይል ላይ ከባድ ጥቃት ከፍቶ ዳሽቆ እንዲቀር እያደረገው ይገኛል። ዛሬ ግንቦት 24 ከንጋት ጀምሮ ስማዳ፣ እስቴ፣ ንፋስ መውጫ፣ ደብረ ታቦር፣ አዲስ ዘመን፣ ታሽ ጋይንት፣ ወረታ፣ እብናት፣ ጭልጋ፣ ጫንደባ፣ ደንቢያ ሮቢት፣ ማክሰኝት፣ አንባ ጊዮርጊስ፣ ኳክ፣ ጎርጎራም፣ አጣጣ፣ ዛዞ፣ ጎንደር ከተማ በማረሚያ ቤቱ አቅጣጫ ከባድ ትንቅንቅ እየተደረገ ነው። በአሁን ሰዓት በተለይ በደብረ ታቦር ከተማ፣ እስቴ መካነ ኢየሱስ፣ ስማዳ ወገዳ ከተማ፣ ፎገራ ወረታ ከተማ፣ ፎገራ ለምበር ከተማ፣ አንዳቤት ወለሽ ከተማ ላይ፣ እስቴ ግንዳ ጠመም ከተማ፣ ደራ አርብ ገበያ ከተማ ላይ ከባድ ተጋድሎ እየተደረገ ይገኛል።
በእነዚህ ግንባሮች አገዛዙ ከድሮን ጀምሮ ከባባድ መሳሪያዎችን ቢያሰልፍም ይህ የመሳሪያና የሰራዊት ጋጋታም ከፋኖ ፊት ሲደርስ እንደ ሻማ ቀልጧል። ምኒልክ ዕዝ በወሎ ቤት አማራ ምድር ከራያ ቆቦ እስከ ደሴ ዙሪያም ከላስታ እስከ ወግዴ ድረስ ያለውን የጠላት ኃይል አሽመድምዶ ገርፎታል። ኩታበር ዙሪያ፣ ግሸን፣ ተንታ፣ መቅደላ ከባድ ተጋድሎ እየተደረገበት ነው። በርካታ የጠላት ኃይል ረግፈዋል። በተመሳሳይ በሸዋ ጠቅላይ ግዛት አሳምነው ዕዝ አርበኞች ከደብረ ብርሃን ዙሪያ በሁሉም አቅጣጫ እንዲሁም ሸዋሮቢት ከተማ መርሃ ቤቴ ዙሪያም ደብረ ሲና ከተማ መኮይ፣ ሚዳሬማ፣ አጣየ፣ ምንጃር፣ አረርቲ፣ ግሽራቤል፣ መንዝ ሞላሌ፣ አገረ ማርያም፣ በረኸት፣ ሞረትና ጅሩ፣ ሞጃና ወደራም፣ አንሳራው እንዲሁም ሌሎች የሸዋ ጠቅላይ ግዛት አካባቢዎች ከባድ ውጊያ እየተደረገባቸው ይገኛል። በዚያ የተሰለፈው የጠላት አየር ወለድ ኮማንዶ በፋኖ አፈሙዛዊ ቀጡ ቅጣት እየተቀጣ ልክ እንደደረቀ ዛፍ ቅጠል እየረገፈ ነው። የፋኖ ከባድ ምት ጠላትን ከወደቀበት እንዳይነሳ አድርጎታል። የብልጽግናው ኃይል እያሳየ ያለው የተሽመደመደና የተበታተነ እንቅስቃሴ የመጨረሻ ውድቀቱን አጋልጦበታል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግናው አገዛዝ በህዝብ ትከሻ ላይ በግድ ሊጭኖ የነበረው የስሙላ ምርጫ ድራማ በምኒልክ ዕዝ ጀግኖች ክንድ ከሸፈም። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር በጠላት ላይ ታላቅ ድል ተቀዳጅቷል። የብልጽግናው አገዛዝ በህዝብ ላይ በግድ ሊጭኖ የሞከረውን የስሙላ ምርጫ ድራማ በማክሸፍ ነው የእዙ አርበኞች በመካነ ሰላምና በወግዴ ግንባር ትላልቅ ድሎችን የተቀዳጁት። ገዢው ፓርቲ ለሚዲያ ፍጆታ ሊጠቀምበት የነበረው ምርጫ በፋኖ መብረቅ አድማ ወደ ለቅሶና ሽሽት ተቀይረዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር ስር የሚንቀሳቀሱት 29ኛ ክፍለ ጦርና 45ኛ ክፍለ ጦሮች በአምስት አቅጣጫ በማሰማራት የጠላትን ምሽግ በዶሽቃና በሞርታር ስብርጥር ተኩስ አሽመድምደው ጦሩን በታትነውታል። አርበኞቹ በሶየ፣ በመቅደላ፣ በአየር ማረፊያና በተው አቅጣጫዎች ባደረጉት የተቀናጀ ጥቃት የጠላት ኃይል የተደራጀ እርምጃ መውሰድ እስኪያቅተው ድረስ ተርመስመሱን አውጥተውታል። በከተማ የተሰማራው የብልጽግና ጦር በፋኖ ጀግንነት ጥቃት ተደናግጦ ብትንትን ወጥቷል። በወግዴ ወረዳ በለሚ በወግዴ ከተማ ዙሪያና በኮኒ አቅጣጫዎች የተደረገው የተጠናከረ እርምጃ የጠላት ሰራዊት በውርደት እንዲሸሽና እንዲደመሰስ አድርጎታል። በዚህ ግንባር በፋኖ ጥይት ራቱን የቀረው የብልጽግና ተላላኪ ኃይል እጅግ በርካታ ቁጥር መሆኑም ተገልጿል። የብልጽግና የምርጫ ድራማ ዋጋ ቢስ ሆኗል። የዛሬው ወታደራዊ እርምጃ የሁለት ነገሮችን ማሳያ ነው። አንደኛው በወሎ ምድር የፋኖ ኃይሎች መሬቱን ብቻ ሳይሆን የጠላትን የጦር ሞራልና ስነ ልቦናንም ሙሉ በሙሉ እንደተቆጣጠሩት ነው። ገዢው አካል በግድ ከቤቱ አስወጥቶ ሊያሰልፈው የሞከረው ህዝብ የፋኖን መምጣት በደስታ ተቀብሎ የይስሙላ ምርጫውን አክሽፏል። ህዝቡ ራሱ በተያያዘ በአምባሰል ወረዳ መቀመጫ ከሆነችው ከታሪካዊቷ ውጫሌ ከተማ በቅርብ ርቀት ጭሳ አባሊማና አካባቢው በምኒልክ ዕዝ ቁጥጥር ስር ገብተዋል። በአርበኛ ሰለሞን አሊ የሚመራው 104ኛ ኮር ስር የ23ኛና የ24ኛ ክፍለ ጦር እንዲሁም የ25ኛ ክፍለ ጦሮች በወሰዱት እርምጃ በርካታ የአምባሰል አካባቢዎችን ተቆጣጥረዋል። በ104ኛ ኮር 23ኛና 24ኛ ክፍለ ጦሮች በጋራ በመሆን የጠላትን ምሽግ በመስበር በጠላት ላይ ኪሳራ ደርሰው ከደላንታ ተሬ፣ ዚሃ፣ ተለያየን አቧጥና ጅብ ጎዶን ከጥላት በማስለቀቅ በቁጥጥራቸው ስራ አስገብተዋል። አብዛኛው አምባሰል ወረዳ በወገን እጅ የገባ ሲሆን መርሳ ከተማን ጨምሮ ምርጫ የጨረባ እንደሆነ አውቆ ህዝቡ ከቤቱ እንዳይወጣ ተደርጓል። በሌላኛው ግንባር 25ኛ ክፍለ ጦር ባልቡኮ ወረዳ ጎላ ጉባና ካፒቴን ተራራ ላይ ወደ ጠላት ምሽግ በመግባት በጨበጣና በቦምብ የጠላት ኃይልን አሽመድምደው ዳሽቆ እንዲቀር አድርገውታል። አልብኮ ሳልመኔ ላይ የጠላት አስከሬን በህዝብ እየተቀበረ ይገኛል። በአሁን ሰዓት ደሴ ከተማ በቁስለኛ ወታደሮች ተሞልተዋል። 104ኛ ኮር በሚንቀሳቀስበት ቀጠና ምርጫ ብሎ ነገር እንደሌለ ህዝቡ በተግባር እያሳየና የስርዓቱ ካድሬና ባሪዎቻቸው ተሽመድምደው ቀርተዋል። በሌላኛው መረጃችን የአማራ የፖለቲካና የህሊና እስረኞች የይስሙላ ምርጫውን ተቃውመው የረሃብ አድማ አደረጉ። እኛ አማራ የፖለቲካና የህሊና እስረኞች ላለፉት 3ና ከዚያ በላይ ዓመታት በከፍተኛ የሰብአዊ መብት ጥሰት እየተፈጸመብን በመቶዎች የሚቆጠሩ ወገኖቻችን በብልጽግናው አገዛዝ ታፍነው አድራሻቸው በጠፋበት በርካቶች በምርመራ ስም እየተገደሉ እየተኮላሹና አካላቸው እየጎደለ ባለበት አማራነታችን ብቻ እንደ ወንጀል ተቆጥሮ በአገዛዙ እስር ቤት እየማቀቅን የምንገኝ ቢሆንም በህዝባችን ላይ እየደረሰ ያለው መከራ ያሳስበናል። በብልጽግናው አገዛዝ ግፍ እስር ላይ ሆነንም ቢሆን በአማራ ህዝብ ላይ እየተፈጸመ ያለውን መንግስታዊና መዋቅራዊ ውንብድናና የዘር ማጥፋት እንዲሁም የጦር ወንጀል እየተፈጸመ ህዝባችን የህልውና አደጋ ውስጥ ባለበት በዚህ ወቅት አገዛዙ ሊያከናውኑ ያቀደውን የይስሙላ ምርጫ በጥብቅ በማውገዝ ተቃውሟችንን ለመግለጽም ግንቦት 24 2018 ዓ.ም ሙሉ ቀን የረሃብ አድማ በማድረግ ቀኑን የሐዘን ቀን ብለን እናሳልፈዋለን ሲሉ መልእክት አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ የአማራ ፋኖ ብሔራዊ ንቅናቄ ዋና ሰብሳቢ አርበኛ ዘመነ ካሴ
ትላንት ግንቦት 23 2018 ዓ.ም ምሽት ያስተላለፈውን መልእክት እንደወረደ እንደሚከተለው የምናቀርብላችሁ ይሆናል። እንዴት ሰነበታችሁ? የአማራ ፋኖ ብሔራዊ ንቅናቄ ከአምቡላንሶች በስተቀር የተሽከርካሪ እንቅስቃሴ ገደብ ካወጀም ግንቦት 23 ሶስተኛ ቀኑን አስቆጥሯል። በየአቅጣጫው ያለው ህዝባችን መላው የፋኖ ሰራዊት ይህንን መመሪያ አጠናክሮና ተጠናክሮ እንዲያስከብር ገና መልእክቴን ስጀምር አደራ ለማለት እወዳለሁ። ተስፋ የቆረጠው ዘርና ሀገር አጥፊ ጥላት ያዘጋጀው ምርጫ ይሉት ዕቃ ጨዋታም ለዓለም ይታይ ለታሪክ ይቀመጥ ዘንድ ድራማውን በመጸየፍና ከዚህ ጋር ተያይዘው በተለይ የድራማው ዕለት ጥላት ያቀደው ሽብር ህዝባችን አደጋ ላይ እንዳይጥል እንቅስቃሴ ገደብ አስፈላጊ ነበረ። አውጀነዋል። ሙሉ በሙሉ ተተግብሯል። እስከ መጨረሻው ጥብቅ ክትትልም ይደረግበታል። ካርድ አላወጣም ስላሉ ብቻ በአደባባይ የተገደሉና የተሰቀሉ ወገኖች በጣም ብዙ ናቸው። ለገበያ በሄዱበት እጃቸው ተይዘው ካርድ ተሰጥተው አንዳች አሮጌ አቁማዳ ውስጥ እንዲጨምሩ ተደርጎ መረጣቸው የተባሉ ወገኖች በብዙ ሺዎች ናቸው። በዲሞክራሲና በምርጫ ስርዓት ታሪክ ውስጥ እንደዚህ አይነት ቅሌት በየትኛውም አህጉር ታይቶ አይታወቅም። እንደዚህ አይነት አሳፋሪ ነገር በመንግስታት ታሪክ ውስጥ አልተመዘገበም። የአብይ አህመድ ዘመን የሰው ልጅ አይቷቸው የሚያውቁ ነውሮችና ጉዶች መገለጫ ዘመን ሆኗል። ሰውየውም ጉድ ነው፣ ስብስቡም ጉድ ነው፣ ድርጊታቸውም ጉዶች ናቸው። ቀን መቁጠር ካልሆነ በስተቀር በካድሬ እጅ እየፈረመና ምልክት እያደረገ ኮረጆ ሞልቶ ካስቀመጠ 1 ወር አልፎታልና አይኑን በፍል ውሃ ታጥቦ አሸነፉ ማለቱ አይቀርም። ያም ሆኖ እንደ ህዝብ እስከ መጨረሻውን ቢተኝነታችንን ማሳየት ይገባልና ይህንን ዘረፈጅ ስብስብ እምቢ ማለት ያስፈልጋል። በእኛ በኩል በአንድ እጃችን የድርጅታችንን መዋቅር እያስተካከልን በሌላ እጃችን ስትራቴጂካዊ የሆኑ ወታደራዊና ፖለቲካዊ ስራዎችን በጥልቅ አቅደናል። ወደ ተግባርም እየገባን ነው። ግዙፍ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድሎችን እያስመዘገብን ነው። በመጪዎቹ ወራት ይለይልናል። ህዝባችን ለዚህ ይዘጋጅ። ከጥይት በላይ ፍርሃት በየቀኑ ደጋግሞ ይገድላል። የትውልድ ከአንድ መራር ሀቅ ፊት ቆሟል። ወይ ህልውናውን ወይ ጥፋቱን ይመርጣል። ህዝባችንና ቀያችን የሀያላን ሀገራት ድሮንና የዘመናዊ መድፎች የመግደል አቅም መሞከሪያ ሆኗል። ይህ የመጨረሻው ምዕራፍ ነውና ሁሉም ይዘጋጅ። ሁሉም አማራና ኢትዮጵያዊ በእጁ ያለውን ሁሉ ወደ ጠላት ሊወረውር የሚገባው ወቅት ላይ ነን። ብዙ ጊዜ ህዝብ በእጁ ያለው አቅም በውል ስለማይረዳም ወይንም እንዳይረዳ ስለሚደረግ የአብይ አህመድ አይነት ጭራቆች ተጨማሪ የመግደያ ዕድሜ ያገኛሉ። ከፈጣሪ በታች ትልቁ ኃይል ያለው ህዝብ መዳፍ ስር ላይ ነው። አምባገነኖች በቁጣ ያልተጨበጡ የህዝብ መዳፎች ላይ ይፋፋሉ። በእኛና በነፃነታችን መካከል ያለው ግድግዳ ፍርሃትና ጥርጣሬ ነው። የደፋር ጭቁን የለም። ቀጥ ብለን እንሄድበት። የፍርሃት ግድግዳው ይወርቃል። ህልውናችን ይረጋገጣል። ሀገርና ባንዲራም ያርፋል። ወታደራዊ ስራችን ዋናው ስራችን ነው። ስትራቴጂካዊ ጉዟችንን ለማሳለጥ ማዘጋጀት ያለብንን አዘጋጅተን ጨርሰን የማሟሟቂያ እርምጃዎች ውስጥ ላይ ነን። የፖለቲካ፣ የህዝብ ግንኙነት፣ የፕሮፓጋንዳና የዲፕሎማሲ ስራዎችም እንደዚሁ መልክ እየያዙ ነው። ዲያስፖራ ውስጥ ያለውን ግዙፍ አቅም ለመጠቀም የሚሰሩ ስራዎችም በሚቀጥሉት ወራት ከሚከወኑ ዋና ዋና ትኩረቶቻችን መካከል ይሆናሉ። በአንድ መቆም ዘመን የወለደው ግዴታ ነው። ያለበለዚያም በየተራ መጥፋት ዘመን ያመጣው ዕጣ ፈንታ ይሆናል። በአገርና በቀጥና ደረጃ የዛሬ መቀራረብ ለነገ አብሮነትም ዋስትና ነው። እኛ ማንም ርዕዮተ ዓለም ጽፎ ሰጥቶን ትግል አልጀመርንም። አንድ መስመር ሐሳብ፣ አንድ አንቀጽ ርዕዮት ከማንም አልተዋስንም። በራሳችን መስመር በራሳችን መንገድ አብዮት አስነስተን እዚህ ደርሰናል። ለህዝባችን የሚበጀውን ነገርና የትግላችን ቀይ መስመሮችን ጠንቅቀን እናውቃለን። ከዓለማችን ፈቅ ሳንል በብልሃት እንጓዛለን። አንዲት ግራም ጥቅማችንን አሳልፈን አንሰጥም። የሰው አንነካም። በዙሪያችን ከተገኘ ጤዛም ብትሆን ልሶ ግን አቅም መፍጠር ያስፈልጋል። በተረፈ ከሌሎች መንግስታትና የፖለቲካ ኃይሎች ጋር የሚደረግ ግንኙነት ግዴታም ጭምር ነው። ምክንያቱም ነገ መንግስት ነንና። የቀጠናውን ኃይሎች ነክሶ ጨርሶ ብቻውን የቆመ ሰውና ስብስብ ከማን ጋር መቆም እንዳለብን ሊነግረን አይችልም። አንድ ሊያጠፋህ ሲያደባ ኑሮ ምቹ ጊዜ ያገኘ መስሎት በይፋ በአደባባይ ሊገልህ ለዓለም ነግሮ የመጣን ሰው እንዴት ከከበደና ከዓለሙ ጋር ቁም አትቁም ይልሃል? ምን አገባው? የአማራ ፋኖ ብሔራዊ የህልውና ትግል ለሌሎች ወገኖች የተስፋ እንጂ የስጋት ምንጭ አይሆንም። አማራ ብቻውን ታግሎ ማሸነፍ ይችላል። አማራ ብቻ ሀገረ መንግስት መፍጠር ግን አይችልም፣ አይገባምም። ምክንያቱም ኢትዮጵያ ልዩ ልዩ ወገኖች ሀገር ናትና። ስለዚህ ዓላማውና ጥቅሙን ከማይጻረሩ ኃይሎች ጋር የሚደረገው ትብብር ፍጹም ጤናማ ነው፣ ይቀጠልበታል። እኛ በፍጹም ወንድማማችና በጊዜ የለንም መንፈስ ስራ ላይ ነው ያለነው። የፖሊት ቢሮ ተከታታይ ስብሰባዎችን እያደረገ ነው። አቅጣጫዎችን እየሰጠ ነው። ለልዩ ልዩ ጉዳዮች ኮሚቴዎች ተዋቅረው ስራ እየሰሩ ነው። የአማራ ፋኖ ብሔራዊ ንቅናቄ ስራ ላይ ነው። ከዚህም ከዚያም የሚሰሙ ድምጾች ደግሞ ይኖራሉ። ትግሉ እስካለ ይቀጥላሉ። የሚጠቅሙትን እየወሰዱ የማይጠቅሙትን እየተውም በቁርጠኝነት እየታገሉና እያስተካከሉ መጓዝ የኛ ድርሻ ነው።
አንድ ድርጅት አቁመናል። የትም አቅጣጫ ጉንፋን ቢገባ በተቋሙ ይታከማል። ጎንደር ታሞ ጤና የሚያደር አመራ የለም። ጎጃም ጎብጦ ቀና የሚል ትግል አይኖርም። ስለሆነም ኮሽ ሲል ድርጅቱ ፈጥኖ ደርሶ ያስተካክላል። አንዳንድ ተፈጥሯዊ የትግሉ ሂደት ወይንም ድክመቶቻችን የፈጠሯቸው ችግሮች ብቅ ባሉ ቁጥር ጥላት የምንወድቅ መስሎት ያፍታ ቀብረው ደስታ ውስጥ ይገባል። በደምና ባጥንት የተሰራ በሰቆቃ የተጠራ አብዮት ያለመው ቦታ ሳይደርስ አይወድቅም፣ አይቆምም። ቁርጣችሁን ወቁት። ይህንን ትግለኛ ሰዎቹ ብንተወው በአብዮቱ የጋለው ምድር ያበቀላቸው ዛፎች የሚያስቀጥሉትና ዳር የሚያደርሱት ያክል የማሸነፋችን ላይ ተጠራጥረን አናውቅም። የታሪክ ምሕረት አልባ ጉዞ ያስነሳው ማዕበል የሚያቆመው ድል የተባለም መዳረሻ ብቻ ነው። ችግሮች ይፈጠራሉ፣ ይፈታሉ፣ እንደገና ይፈጠራሉ፣ እንደገና ይፈታሉ፣ ይፈጠራሉ፣ ይፈታሉ። በዚህ መልኩ ወደፊት ይጓዛል። ይህ የትግል ተፈጥሮ የህይወት ቀመር ነው። በየደረጃው ያለን መሪዎችን በርታ፣ አይናችን ግባችን ላይ ለቅጽበት ማንንቀል። ጓዳችን ዋርካው ምሬ ወዳጆ እንደሚለው መሪና መንገድ አንድ ናቸው፣ አላፊ አግዳሚ ረግጣቸዋል። ይህ የመሪ ወጉ የመሪነት ደሞዛችን ነውና በፈገግታ ተቀብለ ነው በኪታችን መተነው ወደፊት መጓዝ ነው። ትልቁ ምላሽ ምንም አለመመለስ ነው እንዲሉ ጫጫታና ግርግር ትኩረታችንን ሳይቀይረን ለሁሉም ነገር ምላሽ ለመስጠት ሳይገደን ወደፊት መጓዝ ነው። ጽናት ከስናይፐራችን በላይ የድላችን በር የሚከፍት ቁልፍ ነው። በጎ ምኞቶች ጫና የሚያደርስ የራሳቸው እግዜር አላቸው። በጎ ምኞታችን ላይ ሐቀኛ ጥረት ከጨመርን ድል ያለበት ሀገር ካፍንጫችን ይቀርባል። ይህ የመሳሪያና የቅንነት አብዮት ነው። ቅንነት የማያከስር ፖለቲካችን ያልተጠቀምነው ሀብት ነው። ውድ የአማራ ሕዝብ ሆይ አይዞ በርታ። እነዚህ ዘረፈጆችን እናንበረክካቸዋለን። ውድ ኢትዮጵያውያን ወገኖቻችን ሆይ አይዟችሁ በርቱ። ከተባበርን ያናፋል እንጂ ቀሽም ጥላትን ያለን እናንበረክከዋለን። በያለንበት ልነሳም። ይህንን ጸረ ሰው ቡድን ከዙፋኑ ላይ እናንሳ። ጭቆና በካቴናም በምቾትም ይመጣልና ሳንዘነጋ በአንድ ላይ እንነሳ። ለሁሉም በሁሉም የሆነች በበጎ ታሪኳና እሴቶቿ ላይ የቆመች ነፃና ደስተኛ ምድር እንፍጠር። እጣ ፈንታችን እጃችን ላይ ነው ያለው። ሁሉም የራሱ ሙሴ የራሱ ነው። እንበርታ፣ እንነሳ፣ እምቢ እንበል። እምቢተኝነት ታንክ አልባ ውጊያ ነው። ስለዚህ በአንድ እምቢ እንበል። ድል ለአማራ ሕዝብ፣ ክፋት ለማንም፣ በጎነት ለሁሉም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ህልውናችን በተባበረ ክንዳችን። ሞት ለአብይ አህመድና ለቡድኑ። አርበኛ ዘመነ ካሴ የምዕራብ ፋኖ ብሔራዊ ንቅናቄ ዋና ሰብሳቢ። አድማጭ ተመልካቾቻችን አርበኛ ዘመነ ካሴ ትላንት ግንቦት 23 2018 ዓ.ም ምሽት በወቅታዊ ጉዳዮች ዙሪያ ያስተላለፈውን መልእክት እንደወረደ ወደ እናንተ አደርሰነዋል። አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። ዶክተር ቴዎድሮስ አድሃኖም የኢቦላ ወረርሽኝ ወደሚገኝበት ምስራቃዊ ኮንጎ መግባታቸው ተሰምተዋል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የኢቦላ ወረርሽኝ ወደ ተቀሰቀሰበት ምስራቃዊ ኮንጎ ነው መጓዛቸው የተነገረው። ዋና ዳይሬክተሩ ቀደም ሲል ወረርሽኙ እየተዛመተ ወዳለበት ቦታ እንደሚሄዱ መግለጻቸው አይዘነጋም። ይህ ወረርሽኝ በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ኢቱሪ ወረዳ በሚገኘው ቡሊያ በተሰኘ ከተማ ውስጥ እንደተነሳ በስፋት የሚነገር ሲሆን ዶክተር ቴዎድሮስ የተጓዙት ወደዚህ ከተማ ነው። በምስራቃዊ ኮንጎ ከ1000 በላይ በበሽታው የተጠረጠሩ ሰዎች ሲኖሩ ከእነዚህ ውስጥ 246ቱ ሕይወታቸው ማለፉም ተሰምቷል። ዋና ዳይሬክተሩ በስፍራው በሰጡት መግለጫ ሲናገሩም ዓለም አቀፉ ማህበረሰብ በኮንጎ መንግስት ስር በመሆን ወረርሽኙን ለመግታት የሚቻለውን ሁሉ የሚያደርግ ቢሆንም የማህበረሰቡ ንቁ ተሳትፎ ግን ያስፈልጋል። እኔም በዚህ የመጣሁት ከማህበረሰቡ ጋር ለመነጋገር ነው ብለዋል። በተያያዘ ዜና በኮንጎ የኢቦላ ወረርሽኝ መባባሱን ተከትሎ የዓለም የጤና ድርጅት የተኩስ አቁም ጥሪ አቅርበዋል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በፍጥነት እየተሰራጨ ያለውንና ቡንዲ ቡጌው ከተሰኘው ዝርያ ጋር የተያያዘውን የኢቦላ ወረርሽኝ ለመግታት ጎረቤት ሀገር ዩጋንዳ ከኮንጎ ጋር የሚያዋስናትን ድንበር መዝጋቷን ተከትሎ የዓለም የጤና ድርጅት በአካባቢው አስቸኳይ ተኩስ አቁም እንዲደረግ ጥሪ አቅርቧል። የዓለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም ገብረ ኢየሱስ በምስራቅ ኮንጎ የሚካሄደው ውጊያ በኢቱር በሰሜን ኪቡና በደቡብ ኪቡ ግዛቶች የተከሰተውን ወረርሽኝ ለመቆጣጠር የሚደረገውን ጥረት በእጅጉ እያደናቀፈው መሆኑን አስጠንቅቀዋል። ድርጅቱ እስካሁን ከ900 በላይ የሚጠረጠሩ የኢቦላ ታማሚዎችና ከ220 በላይ የሚሆኑ የሞት አጋጣሚዎች መመዝገባቸውን ገልጿል። ዶክተር ቴዎድሮስ ሁኔታውን የበሽታና የግጭት አስከፊ መስተጋብር ሲሉ የገለጹ ሲሆን ያለመረጋጋት፣ በጤና ባለሙያዎች ላይ የሚፈጸሙ ጥቃቶች፣ የሰዎች መፈናቀልና በአካባቢው ማህበረሰብ ዘንድ ያለው አለመተማመን የሕክምና ምላሽ ስራዎችን አሰናክሏል ብለዋል። በአንዳንድ አካባቢዎች የሚገኙ የጤና ባለሙያዎች እንደ ጸረ ተባይ መድኃኒቶች፣ ክሎሪን፣ የግል መከላከያ መሳሪያዎችና የሬሳ ከረጢቶች ያሉ መሠረታዊ ቁሳቁሶች እጥረት እንደገጠማቸውም ተነግረዋል። ዩጋንዳ ለሳምንታት የሚቆይ የድንበር መዝጊያ ውሳኔ አስተላልፋለች። ይህ ውሳኔ ከሰብአዊ እርዳታ ስራዎች፣ ከኢቦላ ምላሽ ሰጪ ቡድኖች፣ ከጸጥታ አካላትና ከጭነት ትራንስፖርት ውጭ ማንኛውም እንቅስቃሴ
የሚገድብ ነው። ከኮንጎ ወደ ዩጋንዳ እንዲገቡ የሚፈቀድላቸው ግለሰቦችም ለ21 ቀናት የግዴታ ራሳቸው እንዲለዩ እንደሚደረግ የሀገሪቱ ጤና ባለስልጣናት አስታውቀዋል። ዩጋንዳ እስካሁን 7 የተረጋገጡ የኢቦላ ታማሚዎችና አንድ የሞት አጋጣሚ የመዘገበ ሲሆን የወረርሽኙ ማዕከል ግን ከድንበሩ አቅራቢያ የሚገኘው የኮንጎ ኢቱሪ ግዛት መሆኑም ተገልጿል። በዚህ ሳምንት መጀመሪያ ላይ በካምፓላ ከተማ የተገኘው 2 አዳዲስ ታማሚዎች የጤና ባለሙያዎች መሆናቸው ታውቋል። ወረርሽኙ ወደ ሌሎች ሀገራት ሊሰራጭ ይችላል የሚል ስጋት መፈጠሩም እንደ አሜሪካ፣ ካናዳ፣ ታይላንድ እና ዮርዳኖስ ያሉ ሀገራት ከተጎዱ አካባቢዎች በሚመጡ መንገደኞች ላይ የተለያዩ የጉዞ ገደቦችን፣ የጤና ምርመራዎችን ወይንም የለይቶ ማቆያ ኳራንታይን ደንቦችን ተግባራዊ ማድረግ ጀምረዋል። አድማጭ ተመልካቾቻችን ለዛሬ ግንቦት 24 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።